ሙቻ ጋፋሩ ሲሪስ ባው ፈጣሪ እንኳን ኃጢአት የሚሰራውን የተወሰነ ጊዜ ይሰጣል። ረቂያ ጋኖ ቀሰኖት ይትጋ ፈንቃላ ነው እውነት ሳትወጣ ስትቀር አንተ ዝርያ እንዳይኖር እንደ ጭድ ተበትነ አትኖርም ማለት ነው። በምትወጣበት በምትገባበት ቦታ ሁሉ አንተን እሾህ ይወጋ ክፉ ሰራው ብሎ ወዲያው ራሱን አያጋልጥ። ይሄንን ረግጦ ቢያልፍ ነው ሀዳራ ቂም በቀል ተገዝቷል። ደም ካሳ የበላ ሰው በፍጹም ሰው አይሆንም። ግርማን በተላበሰው ውብ ተፈጥሮ ያጌጠች የተንጣለለው የጊቤ ሰው ሰራሽ ሐይቅ ያደመቃት የዕድሜ ጠገቡና የግዙፉ የደጋሌ ዋርካ ባለቤት የላሞ ፏፏቴዎች መገኛ የአዋፋት ዜማ ያጀባት በማራኪ ጥቅጥቅ ደኖች የተዋበች ምድር ጠምባሮ የጠምባሮ ልዩ ወረዳ በማዕከላዊ ኢትዮጵያ ክልል ይገኛል። ጠምባሮች የራሳቸው ቋንቋ፣ ባህል፣ እሴትና ስለንቦናዊ ስሪት አላቸው። እርቅንና ፍትህን የሚያጸኑበት ባህላዊ የክዋኔ ሥርዓታቸው ድንቅ መገለጫቸው ነው። ዛሬ በጠምባሮች ምድር ያለ ወትሮ ጥቁር ጥላ አጥልቷል። አንድ የአካባቢ ነዋሪ ለጊዜው መንስኤው ባልታወቀ ምክንያት በሰዎች ተገድሎ ጫካ ውስጥ ተጥሎ ተገኝቷል። ይህ ለጠምባሮ ሕዝብ ከሐዘን የተሻገረ ከባድ አደጋን ይዞ ሊመጣ የሚችል አደገኛ ክስተት ነው። የሟች ቤተ ዘመድ ሞቶ የተገኘውን ቤተሰባቸውን በሐዘንና በድንጋጤ ውስጥ ሆነው እያለቀሱ ወደ ቤት ይወስዱታል። በጠምባሮች ዘንድ በማይታወቅ ምክንያት ሰው ሞቶ ሲገኝና ስርቆትን ጨምሮ ሌሎች ድብቅ ወንጀሎች ሲከሰቱ በጤሌሎ ሥርዓት ወንጀለኛው እንዲጋለጥ ወደ ሀገር ሽማግሌዎች አቤት ማለት የተለመደ ተግባር ነው። ጤሌሎ የተደበቀን ሚስጥርና ወንጀለኛን የሚያጋልጡበት ባህላዊ ሥርዓት ነው። ከአባቶች ሲወርድ ሲዋረድ በማህበረሰቡ ሲወርድ ሲዋረድ የመጡ ነባር ባህሎች እየተጠበቁ የሚኖሩበት ሁኔታ ነው። በዚህም ውስጥ አንዱ ጤሌሎ የሚባል ሥርዓት አለ። ይህ ማለት ደግሞ አንደኛ የእርቅም ነው የእርግማንም ሥርዓት ነው። የሟች ቤተሰቦች ወደ አካባቢው ለመለሞላዎች ወይንም የሀገር ሽማግሌዎች ዘንድ በመምጣት ለደረሰባቸው በደል ፍትህን ይጠይቃሉ። የልጃቸው ገዳይ በምርመራ ተጣርቶና ተጋልጦ ብይን እንዲሰጠው ይለምናሉ። ናኦቲ ከኔባ ዋኖሚ አቼ እኛ ወደ እናንተ የመጣነው እንግዲህ የሚገድለው ገድሏል፣ አቅመኛው ግንዝ አድርጓል። ከሁሉ እንወጣለን እንዴ? እንግዲህ የሞተውን እንድንቀብር ቀን እንድትሰጡን የጠምባሮ አባቶች ፊት መተናል። ሽማግሌዎቹም እኛ ጉዳዩን እንፈልጋለን፣ በደረሰባችሁ አስደንጋጭ አደጋ ከልብ አዝነናል፣ ጉዳዩን ለእኛ ስለሰጣችሁ እኛ ኃላፊነቱን እንወስዳለን፣ ሟችን ግን ቅበሩ ብለው ፍቃድ በመስጠት የሟች ቤተሰብን አረጋግተው ይመልሳሉ። ውጤታስ ፉሽናን ከን ኤች ማላክን ዳንዲቴን ቆራቤን ታጋንካ ቆራብዬ መጋኑ ግዳ አሱ ከን ሞቅቴኑን ተበሪያ አስን ከን ሞቄን ከን በሪያ አቅን ጋይናን ከን ዮ መጋኑ ሞሪቱ ቡኒ መጋባታ ኮርፍራታ ታላሊያ ቶርቶኖች አንኑን የሀገር ሽማግሌዎችም በባህሉ መሰረት በአካባቢው ሌላ ጥፋት ሳይከሰት ወንጀለኛው እንዴት ማግኘት እንዳለባቸው ይማከራሉ።
በምክክራቸው መሰረትም ዋናው ኮረፊራ ወይንም የሽማግሌዎች ዋና መሪ በሚሰጡት ትዕዛዝ መሰረት የአካባቢው ነዋሪ በደጋሌ ወይም ዋርካው ስር እንዲሰበሰቡ ጥሪ ያስተላልፋሉ። ወንጀለኛውን ለይቶ ለማጋለጥ ወደ ጤሌሎ ወይም የእርግማን ሥርዓት ከመካሄዱ በፊት ሕዝቡ ተሰብስቦ በአፈር ሳታ እውነቱን እንዲያወጣ ዕድል ይሰጠዋል። የሟች ቤተሰብን ጨምሮ የአካባቢው ነዋሪ በደጋሌ ዋርካው ስር ተሰብስቧል። ሽማግሌዎቹም እውነቱን ፈጣሪው ያጋለጥ ዘንድ በምርቃትና በጸሎት ይለምናሉ። ይህም በዋናው ኮረፊራ የሚከወን ነው። ቴስማይና ምርዮባ ፉሽዴንቲ ፈያይ ፉሽዴንቲ አሁን ምንም የምንላችሁ ነገር የለም። እውነቱን ያወጣህ በጤና ተባረክ፣ ውለድ፣ ክበድ፣ ተናገር። እውነቱን ያወጣህ ልጅህ ከፍ ይላል፣ አንተም ከፍ ትላለህ። እውነቱን ካወጣህ ለሞት አሳልፈን አንሰጥህም፣ ለመንግሥትም አሳልፈን አንሰጥህም፣ እኛው እንጨርሰዋለን። እውነቱን አውጥተህ ትረፍ እያልንህ ነው። ትረፍ። የምርቃትና የጸሎት ሥነ ሥርዓቱ እንዳበቃ ገዳይ በማዕከላቸው ካለ ራሱን እንዲያጋልጥ ወይም ገዳይን የሚያውቅ ካለም ወደ እርግማን ከመሄዳቸው በፊት ሚስጥር እንዲያወጣ ይማጸናሉ። ምክንያቱም በጤሌሎ ሥርዓት ገዳይ ራሱን ሳያጋልጥ ወደ እርግማን ከሄደ እርግማኑ ሳይውል ሳያድር ይደርሳል ተብሎ ስለሚታመን ወንጀለኛው ራሱን እስኪያጋልጥ በትዕግሥት ይማጸናሉ። ጣምባሮ ለመላሞል ቤቹ ሽቅ ወጋ አቂ ባውኑች በሬጅ ያለዋ ይከንተኔ አውጣጪ አፉሽ ለማልሞል ቄጉባውን ቡጊን ያዮ እንደ አጋጣሚ ሆኖ በዋናው ሽምግልና በለመለሞላዎች ተማጽኖ ገድያለሁም ሆነ ሲገድል አይቻለሁ የሚል አልተገኘም። የተሰበሰቡትን ሰዎች በቡድን በመክፈል እርስ በርስ ተወያይተው ገዳይን እንዲያወጡ በቂ ጊዜ በመስጠት እንዲወያዩ ያደርጋሉ። ለውይይት የተሰጠው ጊዜ በመጠናቀቁ ለሟች ቤተሰቦችና ሽማግሌዎች እያንዳንዱ ቡድን ተወያይቶ የደረሰበትን ውጤት እንዲያስረዳ ሽማግሌዎች ይጠይቃሉ። እያንዳንዱ ቡድንም በተወከለው ሰው በኩል ያገኘውን መረጃ ያቀርባል። በእኛ ቡድን ተቀምጠን እያንዳንዱን መርምረናል፣ እያንዳንዱን አነጋግረናል። እያንዳንዱ የየራሱን ሐሳብ ተናግሯል። ደግሞም የሄደበትን፣ የመጣበትን፣ የዋለበትንና ያመሸበትን፣ ማታ ወደ ቤት የገባበትን ሳይቀር ተናግሯል። እናም ጠይቀን እንደ ባህላችን ሽማግሌዎች የሚሉትን ነገር ብንሰማና ውሳኔውን ከእነርሱ ብንቀበል ብለን መጥተናል። እርግማንም ቢሆን እነርሱን እንሰማለን ብለን ወስነናል። ቡድናኔ ናኦቴ በእኛ ቡድን መርምረን እውነቱን አላገኘንም። ሽማግሌዎች የሚሉንን እንቀበል ብለን ነው እኛም የተነሳ ነው። ኑባቡ ያኖራ ማሳ አሴር አቅናይን ከነሚጦቅነም ያኔን እንዳለመታደል ሆኖ አሁንም ሕዝቡን የሰበሰቡት ሽማግሌዎች የማጣራት ሂደታቸው ውጤት አላስገኘላቸውም። ከተሰበሰቡት ሽማግሌዎች አንደኛው ከተቀመጡበት ብድግ ብለው እንደ ባህላችንና ወጋችን ነገሮችን በትዕግሥት ተመልክተናቸዋል። ገዳይን ለማጋለጥ ጥረት አድርገናል። ነገር ግን ወንጀለኛው ፈቃደኛ ባለመሆኑ የመጨረሻው የእርግማን ቀን ወደ ሆኑ የጤሌሎ ሥርዓት ለመሄድ ተገደናል። ነገ ማለዳ ፀሐይ ስትወጣ ሁላችሁም እንድትገኙ፣ በመንደሩ ማንም እንዳይቀር በማለት ትዕዛዝ ሰጥተው ምልዓተ ሕዝቡን ይበትናሉ። ሁሉም ነገር አቅጣጫውን እየቀየረና ውጥረት እየፈጠረ መጥቷል። ሽማግሌዎችም የሟች ቤተሰቦች ፍትሕ ዘገየ በማለት በጥርጣሬ ጥቃት እንዳያደርሱ ማሰብና
በእርግማኑ ቀን ገዳይ ራሱን ቢያጋልጥ እንኳን በስሜታዊነት ሕግ እንዳይጥሱ ወደ ሟች ቤተሰብ በጋራ ይሄዳሉ። ሽማግሌዎቹ ከሟች ቤተ ዘመድ በር ላይ በመቆም የቤተሰብ አባላት ወደ በረንዳው እንዲወጡ ጥሪ ያደርጋሉ። ቀጥሎም ከሽማግሌዎቹ አንደኛው ፈጽሞ ተስፋ እንዳትቆርጡና በነገው የእርግማን ሥርዓት ላይ ገዳይ ራሱን ቢያጋልጥ እንኳን ጥቃት እንዳያደርሱ ሀደራ ይላሉ። ማስጠንቀቂያ ይሰጣሉ። አሞኒ ጉጁ አንጋይ ጎየ ማኑ ኒ ጉጁ ህግ ማቱራ ሰጣንቴን ሐዋና ሀገኑን ቡጋ ባሬዳ ማላማልየ ይጎራ ቃጌ ማዳመና ባይሽከማ ነው። ተስፋቸው እየተሟጠጠ ቢሄድም እንኳን የሟች ቤተሰቦች የሽማግሌዎች ወደ እነሱ መምጣት ፍትሕ የማግኘት ተስፋቸውን ዳግም ያለመልመዋል። ከዚህም የተነሳ ለተከበሩት ሽማግሌዎች ታዛዥነታቸውን ገልጸው አክብረው ይሸኟቸዋል። የዛሬዋ ደማቅ ፀሐይ ፍትህን ለሚፈልጉ የሟች ቤተሰቦች የልባቸውን መሻት እውነት ተደብቆ እንቆቅልሽ ለሆነባቸው ለመለመላዎችና ለአካባቢው ነዋሪዎች ደግሞ ሚስጥርን የምትገልጡን አንድ ወጣቂ ተስፋ በማድረግ ሁሉም በተጠራበት ስፍራ ማልዶ ተገኝቷል። በሽማግሌዎቹ ፊት ለፊትም የተበተነ አመድ፣ እሾክ፣ አገልግሎት የማይሰጥ ሸክላ እንዲሁም ጭድ ተቀምጧል። እነዚህም በባህሉ መሰረት የራሳቸው የሆነ ትርጉም አላቸው። እንደዚህ አመድ ሁሉ ነገርህ አመድ ይሁን፣ እንደዚህ ጭድ ገለባ ሆነ ቅር፣ እንደዚህ እሾክ የምትረግጠው የምትዘራው ሁሉ እሾክና አሜከላ ይውረሰው፣ አገልግሎት እንደማይሰጠው ሸክላ ተመልሰ የማትጠቅም ሰው ሁን የሚል ከባድ ትርጉምን የያዘ ነው። እሾ ለኛ ትእዛዝ እምቢ ብለሃል። ያንተ መሰረት ያንተ ያዝኩበት ሁሉ ለልጅ አይድረስ፣ ጫካ ይሁን፣ ሰው አይኑር። የኛን አሸንፋል እምቢ ብለሃል፣ አላቀፍክም። ያንተ መሰረት አንተ ያዝኩ ሁሉ እሾ ይብቅል። ሰው አይውለድ፣ ያንተ ልጅ አይውለድ፣ አንተም አትውለድ። አንተ ዝርያ እንዳይኖር ጠምባሮ ምድር አትኑር። እሾክ የሚወጋ ነው። አመድ ያደርጋል። በልብ እያለ እሳትም ነው። ጭድ ያው እንደ ጭድ ተበትነ አትኖሪም ማለት ነው። አመድ ማለት ጥቅም ላይ የማይውል ነው። ጥቅም የማይሰጥ ነው። ከዚህ አንፃር አንተም ጥቅም አትስጥ አመድ ሁን ማለት ነው። ከአመድ መልካም ነገር አይገኝም። ስለዚህ ትውልድህ አንተም አመድ ትሆናለህ ሲባል አመድ እንግዲህ በብዙ መልኩ መተርጎም ይቻላል። ተቃጥሎ አገልግሎት ሰጥቶ የተወገደ ማለት ነው። በቤቱ ውስጥ ችግር ይገባል፣ ድርቀት ይገባል። የሚበላ የሚጠጣው ነገር አይኖርም። በምትራመድበት፣ በምትወጣበት፣ በምትገባበት ቦታ ሁሉ አንተን እሾህ ይወጋ። እርግማን በራሱ ጥሩ ነው ተብሎ ባይወሰድም ክፉ አድራጊ እስካለ ድረስ ያንን ለማውጣጣት የሚጠቀሙበት ስልት ስለሆነ ሁሉም ሰው ያከብረዋል። በየትኛው ሃይማኖት ውስጥ ያለ ሰው ያንን እንግዲህ ክፉን ለማውጣት በሚደረገው እንቅፋት የሚሆን ማንም አይኖርም። ያለ ሃይማኖት ልዩነት ነው የሚሄደው። የትኛውንም ሃይማኖት ተከታይ ቢሆን በባህሉ ደም ወደ አውጫጭኙ ቦታ የማይሄድ ሰው እጁ ያለበት ነው ተብሎ ስለሚደመደም ይሄዳል። የጠምባሮ ሕዝብ
እርግማኑ ሳይውል ሳያድር ይደርሳል ብሎ ስለሚያምን በፍርሃትና በመንቀጥቀጥ ለባህሉ ይገዛል። ከእርግማኑ ስፍራ ፊት ለፊት ከሽማግሌዎቹ ጎን ለጎን አንዲት አይነ ስውርና መሃን ሴት፣ ሌላ አንድ አካል ጉዳተኛ ወንድ ተገኝተዋል። በጠንባሩ የጤሌሎ ሥርዓት መሠረት አካል ጉዳተኞቹ ቅድሚያ እንዲረግሙ ይደረጋል። ምክንያቱም የእነርሱን እርግማን ፈጣሪ በቶሎ ይሰማል ተብሎ ይታመናል። በእርግማኔ ላይ መካንና አይነ ስውራን የተመረጡበት ይሄ ወንጀል የፈጸመው ወገን ነገሩን ግልጽ ካደረገ እንደኔ መካን ሁን፣ አይነ ስውርም እንደኔ አንተ አይኔ ስውር ይሁን፣ እንደ እኔ አካላ ጎደሎ ትሆናል፣ ኢመኒ 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 ነፍስን አስቀራ ብሎ መጀመሪያ እነሱ መመሪያ ሰጡ። አካል ጉዳት ያለባቸው ሰዎች ወንዶችም ሴቶችም ቢሆኑ በዚህ በእርግማን ቦታ ወይንም የተፈጠረውን ችግር ለይቶ ለማውጣት በእርግማን ቦታ ይገኛሉ፣ ይረግማሉ። አካላቸው ላይ የሆነ ከተፈጠረ ጉዳት የተፈጠረባቸው ሰዎች ማህበረሰቡ ያከብራቸዋል። አዛውንቶች፣ እንደ ሽማግሌዎች፣ እንደ ትልልቅ አባቶች፣ እንደ ባህል አባቶች አካል ጉዳት ያለው ሰው ይፈራል። ፈጣሪ እንኳን ኃጢአት የሚሰራውን የተወሰነ ጊዜ ይሰጣል። በጊዜው ነው ፈጣሪ የሚፈርደው። ነገር ግን ከዚህ ከእርግማን ጋር ተያይዞ ያለ ክፉ ሰራው ብሎ ወዲያው ራሱን አያጋልጥም፣ ይደበቃል፣ ለመሰወር ጥረት ያደርጋል። በህብረተሰቡ ውስጥ እንደዚህ አይነት ክፉ ነገር እንዳይቀር መጥፎ እርግማን ስለሚሆን የመጀመሪያው እሱን ታሳቢ በማድረግ ደሙ በነፃ እንዲሁ በከንቱ እንዳይጠፋ ታሳቢ በማድረግ ከፍተኛ ምርመራ ነው የሚደረገው። የእርግማን ሥርዓቱ ከመፈጸሙ በፊት ዋናው ኮረፊራ ይመርቃሉ። ቀጥሎም የመጨረሻ ዕድል ይሰጣሉ። የጠንባሮ ሕዝብ ሆይ እርምህን ከቤትህ አውጣ፣ በቤትህ በምድርህ እርግማን አታስገባ፣ እውነቱን ግለጥና ከእርግማን ይልቅ ምርቃትህን ውሰድ በማለት ይማጸናሉ። ኢላሜሚ ያዶንት ማንሹ ከጠዋ ፋዲ ፋዲ ፋዴንቲ ፋይ ፋዲ ፋይቲ ሄይ በራሲ ፋዳማይ ነው መረጋምራ አገንቲ ባይ እስካሁን ራሱን ያጋለጠ ባለመኖሩ የአካል ጉዳት ያለባቸው ወደፊት መጥተው እንዲረግሙ ፍቃድ ይሰጣቸዋል። አትኢልት በራቶትዬ ካጣበሩይ ኡታወደቅ ካንገ ሆምባይ ሂቲ የነጠሌላ ዮም አንካገስሜን ኢቱምቦ አጉምቦ አፌን ኖ ጉራ ጉራ ፉን ሀውኖ እንዳፌ ኢራ ጋፋሩ ቡቻ ጋፋሩ ሲሪስ ባው ጣቡስ ባው ኡታዩ አኒ ካን አሰም ሂካን ዋጄ ዮዳ ቴሱ ሁጬ ይትፉል ከጠንባሮ ብሬን ላሉን አኒ ካን የም ጠንባሮ ላጋን ረቄ ገሎ ቀሰኖ ጥይት ገፈንቀላ ነዋ ፈየሲ አሞ ማሳይ ከ ቡሪ ከ የዘኖ ቶለመለሞሊ ቤርቲት ሙጣሞሽታሃ ሞላ ሙጢሳሃ አካል ጉዳተኞቹ ረግመው ከጨረሱ በኋላ የሚፈሩትና የሚከበሩት ለመለሙላዎች ከልባቸው ይረግማሉ። አሁንም ሥርዓቱ አላለቀም። አንድ ወሳኝ ተግባር ይቀራል። በጠንባሮ ብሔረሰብ የጤሌሎ ሥርዓት መሠረት እርግማኑ እንደሚደርስ የሚታመነው በዚህ በተሰመረው አመድና እሾክ እንዲሁም በጭዱ ላይ በእግራቸው ተሻግረው ሲሄዱ ብቻ ነው። ወንጀሉን ሳይፈጽም በዚህ መስመር ላይ ተሻግሮ ይሄደ ምርቃቱ እንጂ እርግማኑ አይደርስበትም። ነገር ግን ወንጀሉን ፈጽሞ በድፍረት የተሻገረ ከእርግማኑ አንዱም ሳይጎድል ይፈጸምበታል ተብሎ ይታመናል። እናንተ የዚህ አካባቢ ሰዎች ይሄ ወንጀል የፈጸመው ነፍስ የገደለው ማን እንደሆነ በደንብ አውጡ። ማን ላይ ይሰጣል? አይነ ስውር ሌላ ነገሮችን እሾህን አመድን አሰባስበው እንግዳውስ ይሄንን በደንብ ካላወጣችሁ ማን ጻድቅ እንደሆነ ይሄ እኛ የምናሳየውን ነገር እናንተ እያንዳንዳችሁ አልፋችሁ ሂዱ።
ይባላል። ገዳዩ በዛ ህዝብ መካከል ላይ ሆኖ ራሱን ካጋለጠ መልካም አደረገ ነው የሚባለው። መግደሉ ሳይሆን ራሱን ማጋለጡ፣ በማጋለጡ ህዝብን ፈወሰ ማለት ነው። ህዝብ በጥርጣሬ እርስ በርሱ እንዳይጋጭ አደረገ ማለት ነው። የሚጠረጠሩ ሰዎች ይኖራሉ በእውነትም ሆነ በሐሰት። በሌላ በኩል እዛ ጋር ይሄ ሲወጣ የሚያይ ሁሉ የሚከተል ነገር መጥፎ እንደሆነ ትምህርት ይወሰድበታል። አሁን በሁሉም ሰው ልብ ውስጥ ውጥረት ነግሷል። ማን ደፍሮ መስመሩን ይሻገራል? ማንስ እርግማኑን ፈርቶ ሳይሻገር ይቀራል? የሁሉም ጥያቄ ነው። በስርዓቱ መጀመሪያ በጭዱ ላይ እሳት ይለኮሳል። ቀጥሎም በመስመሩ ላይ ሽማግሌዎች ቀድሞ ይሻገራሉ። ሽማግሌዎች ተሻግረው እንደጨረሱም በዛ ስፍራ የተሰበሰቡ ሰዎች አንድ በአንድ መስመሩን እንዲሻገሩ ይደረጋሉ። ሁሉም መስመሩን ከተሻገሩ በኋላ ነበር ሁሉንም ግራ ያጋባ አንድ አስደንጋጭ ነገር የተከሰተው። በጥሩ ምግባሩ በአካባቢው የሚታወቅ ረንዲያው ከሟች ቤተሰብ ጋር የቅርብ ወዳጅነት ያለው አንድ ሰው መስመሩን ለመሻገር ሲያመነታ ተስተዋለ። ወደ መስመሩ ጫፍ ደረስ መለስ ፈራ ተባ እያለና ሰውነቱ እየተንቀጠቀጠ ወደ ኋላ ይመለሳል። ከሽማግሌዎቹ መሃል አንደኛው ነገሩ በግልጽ ስለታያቸው ስሜታዊ ሰው ጥቃት እንዳያደርስበት ፈጥነው ወደ ሽማግሌዎች መቀመጫ አስጠጉታል። ቀጠሉና ገዳዩ እርግማኑን ፈርቶ ራሱን እንዳጋለጠ በስፍራው ለታደሙትና ለሟች ቤተሰቦች ተናገሩ። ባዲ ወሚ ጉጆዮ ሀዳራ አማሮን ለመላ ሞላ ጋሎሪን ሀዳራ አይዳጎ ቅሚያ ፎሎ ኩኑ ሁሌ ቤተሰቡ ይትማቱዱ ሁልዬ ኪኔ ጋር ኒያንጋዮ ኩኑ ጋር ኪኔ ፉልቴ የናውማ ባዲ ወሙ ይህንን ኪዶ ይህንን ረግጦ ቢያልፍ ኖሮ ዘርዘሩ ነው አመድ የሚሆነው። ኪብሬ ኪጠባን ኪበዛን ኪአምባን ኪአካባቤን እስትጋምሬ ዋልቱንክ ተኩኑ ፋጬ ፈንሴውና ማሰኖሮና ለሙንቀብሉ ሽንሴሚ ኦዲስ ዊማሲንስ ማሰኖሮና ምንም እንኳን ገዳዩ ያልተጠበቀ ሰው በመሆኑ ቢያስደነግጣቸውም ሚስጥሩ መጋለጡና ነገሮች መልክ እየያዙ መምጣታቸው ሽማግሌዎቹ እፎይ እንዲሉ አስችሏቸዋል። ሽማግሌዎቹ የሟችን ቤተሰቦች ወደፊት ጠርተው መሬት ላይ እንዲቀመጡ አዘዟቸው። ቀጥሎም ገዳይና የገዳይ ቤተሰቦች የሟች ቤተሰብ ለለቅሶ ያወጣውን ወጪ እንዲሸፍኑና የእርቅ መሃል ላይ ሆነውን ጉዳ ጎንዶሮ እንዲፈጽሙ ትዕዛዝ ሰጡ።